ዓለማችን ለሺህ ዓመታት በጦርነት ስትታመስ ቆይታለች። ግዛቶች ወድቀዋል፣ ነገስታትም አልፈዋል፣ ካርታዎች ተለውጠዋል። ነገር ግን ከጥፋትና ከውድመት ይልቅ ግንባታን፣ ከጦርነት ይልቅ ሰላምን፣ ከመገፋፋት ይልቅ መግባባትን የመረጡ ጥበበኞች የሰው ልጅን ታሪክ ቀይረውታል። ይህ ጥበብ ዲፕሎማሲ ይባላል። እንኳን ወደ ማስራስ ሚዲያ በደህና መጣችሁ። ዛሬ በምናቀርበው ልዩ ዶክመንተሪ ከመጀመሪያዎቹ የጥንት መልእክተኞች ወይም ሜሴንጀርስ እስከ ዛሬው የዲጂታል ዲፕሎማሲ፣ ከታላቁ የቃዲስ ስምምነት እስከ አዲሱ የዓለም ኃይሎች አሰላለፍ ያለውን የዲፕሎማሲ ጉዞ እንቃኛለን። ኢትዮጵያ በዚህ ዓለም አቀፍ መድረክ ያላትን ልዩና ደማቅ አሻራም አብረን የምናየው ይሆናል። ወደ ዝርዝሩ ታሪክ ከመሄዳችን በፊት ለዚህ ቻናል እንደተለመደው አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የደውል ምልክቱን እንድትጫኑ እንጋብዛለን። አሁን ወደ ታሪኩ እንሄዳለን። ዲፕሎማሲ ምንነትና ታሪካዊ ፋይዳ። ዘ ኮንሰፕት ኦፍ ዲፕሎማሲ። ዲፕሎማሲ ይህ ቃል ለብዙዎቻችን የፖለቲካ ሰዎች በር ዘግተው የሚያደርጉት ንግግር ወይም የሀያላን ሀገራት ድርድር ብቻ ሊመስለን ይችላል። ነገር ግን ዲፕሎማሲ ከሰው ልጅ ስልጣኔና ታሪክ ጋር አብሮ የኖረ፣ ጦርነትን በንግግር የመተካት ጥበብና ታላቅ የሰው ልጅ ስኬት ነው። የሰው ልጅ ከመጋደል ይልቅ መደራደርን፣ ከመገፋፋት ይልቅ መግባባትን የመረጠበት ይህ ስልታዊ መንገድ ሀገራት ብሔራዊ ጥቅማቸውን ያለ ደም መፋሰስ የሚያስከብሩበት ዋነኛው መሳሪያ ነው። ለዚህም እንደ ትልቅ ምሳሌ የሚጠቀሰው ከዛሬ 3000 ዓመታት በፊት በጥንታዊት ግብፅ ፈርዖን ራምሴስ ሁለተኛና በኬጢያውያን ንጉሥ መካከል የተፈረመው የቃዴስ ስምምነት ነው። ይህ ስምምነት በዓለም ታሪክ የመጀመሪያው የጽሑፍ የሰላም ውል ሲሆን ለዓመታት ሲዋጉ የነበሩ ሁለት ኃይሎች በጦር ሜዳ ድል መነሳሳት ስላልቻሉ የመጀመሪያው ዲፕሎማሲ ብቸኛው መወጫ መሆኑን የተረዱበት ክስተት ነበር። ሌላው አስገራሚ ታሪክ ደግሞ በ13ኛው ክፍለ ዘመን የነበረው የታላቁ ሞንጎሊያ ንጉሥ ጀንጊስ ካን ታሪክ ነው። ጀንጊስ ካን ዲፕሎማሲን እንደ ቅዱስ ተግባር ይመለከተው ስለነበር የላካቸውን መልእክተኞች የገደለውን የካዋርዝም ግዛት መሪ በጭካኔ ለመበቀል ዲፕሎማሲያዊ ያለመከሰስ መብት ወይም ዲፕሎማቲክ ኢሙኒቲ ለዓለም ፖለቲካ ምን ያህል ወሳኝ መሆኑን በኃይል አስተምሯል። ዲፕሎማሲ በባህሪው ተለዋዋጭ ሲሆን በጥንት ዘመን መልእክተኞችና በወርቅ ስጦታዎች ይከናወን የነበረው ግንኙነት ዛሬ ወደ ተወሳሰበ የዲጂታል ቴክኖሎጂ፣ የኢኮኖሚ ትስስርና የአደባባይ ንግግሮች ተሸጋግሯል። ይህ ጥበብ የሀገራትን ድንበር ከማስከበር ባለፈ እንደ አየር ንብረት ለውጥና ወረርሽኝ ያሉ ዓለም አቀፍ ችግሮችን ጋር በጋራ ለመፍታት የሚያስችል ብቸኛው ድልድይ ሆኖ እያገለገለ ይገኛል። በዛሬው የማስራስ ሚዲያ ዝግጅታችን ዲፕሎማሲ በዓለም ታሪክ ውስጥ እንዴት እንደተቀረጸ፣ በጥንታውያኑ ግብፅና አክሱም የነበረው መስተጋበር ምን ይመስል እንደነበር፣ እንዲሁም ከመጀመሪያዎቹ መልእክተኞች እስከ ዛሬው የዲጂታል ዲፕሎማሲና የጠፈር ፖለቲካ ያለውን ረጅም ጉዞ በዝርዝር እንቃኛለን። ዲፕሎማሲ እንዴት የዓለምን ካርታ እንደቀየረና የሰው ልጅ ዕጣ ፈንታ እንደወሰነ የምናይበት ልዩ ዝግጅት ስለሆነ አብራችሁን ቆዩ። ኤንሸንት ኦሪጂንስ። የዲፕሎማሲ ታሪክ የሚጀምረው ስልጣኔ በተነሰሰባቸው በመካከለኛው ምስራቅና በሰሜን አፍሪካ ለም መሬቶች ላይ ነው። ከዛሬ 3000 ዓመታት በፊት በጥንታዊት ግብፅ ፈርዖን ራምሴስ ሁለተኛና በኬጢያውያን ንጉሥ መካከል የተፈረመው የቃዴስ ስምምነት በዓለም የመጀመሪያው የሰላም ውል ተደርጎ ይወሰዳል። ይህ ስምምነት ጦርነትን ለማቆም ብቻ ሳይሆን ወታደራዊ እርዳታን ለመስጠትና የወንጀለኞችን ተላልፎ መሰጠት ጭምር ያካተተ ዘመናዊ ይዘት ያለው ውል ነበር። ለዚህም እንደ ትልቅ ማስረጃ የሚጠቀሱት የአማርና ደብዳቤዎች ወይም አማራና ሌተርስ ናቸው።
እነዚህ በሸክላ ጽላት ላይ የተቀረጹት ደብዳቤዎች በጥንታዊት ግብጽና በጎረቤቶቿ መካከል የነበረውን የጋብቻ፣ የንግድና የፖለቲካ ግንኙነት በዝርዝር የሚያሳዩ የዲፕሎማሲ አሻራዎች ናቸው። በጥንታዊ ደግሞ ፕሮክሲነስ የተባለው የመጀመሪያው ዲፕሎማቶችን ፈጠረ። እነዚህ ሰዎች ዛሬ እንደምናውቃቸው የቆንስላ መኮንኖች ወይም ሆነራሪ ኮንሰለት የውጭ ሀገር ዜጎችን መልእክተኞችን በመቀበልና መብታቸውን በማስከበር በሀገራት መካከል እንደ ድልድይ ሆኖ ያገለግሉ ነበር። በወቅቱ ዲፕሎማት መሆን ማለት ግን እንደ ዛሬው በክብርና በደህንነት የሚከናወን ሳይሆን እጅግ አደገኛና የሞት ያህል የሚከብድ ስራ ነበር። መልእክተኛው ይዞት የመጣውን ወሬ ለተቀባዩ ንጉሥ ካልተወደደ መልእክተኛውን በቁጣ ሕይወቱን ሊያጣ ይችል ነበር። መልእክተኛውን አትግደሉት የሚለው የታወቀው ብሂልም የመነጨው መልእክተኞች የራሳቸውን ሐሳብ ሳይሆን የላኪውን ቃል ብቻ የሚያስተላልፉ መሆናቸውን ለማስገንዘብ ከተደረገ ጥረት ነው። ይህ ጥንታዊ ልምድ ነው ዛሬ ላለው ዲፕሎማሲያዊ ያለመከሰስ መብት ወይም ዲፕሎማቲክ ኢሙኒቲ መሰረት የጣለው። የሰው ልጅ ከመሳሪያ ይልቅ ቃላት፣ ከጥፋት ይልቅ ድርድር ለህልውና ወሳኝ መሆናቸውን የተረዳው በእነዚህ ፈታኝ ታሪኮች ውስጥ አልፎ ነው። የዘመናዊ ዲፕሎማሲያዊ ልደት ዘ በርዝ ኦፍ ሞደርን ዲፕሎማሲ። ዘመናዊው የዲፕሎማሲ ስርዓት መዋቅራዊ መልክ መያዝ የጀመረው በአውሮፓውያን አቆጣጠር በ1648 በተፈረመው የዌስትፋሊያ ስምምነት ወይም ፒስ ኦፍ ዌስትፋሊያ ነው። ይህ ስምምነት ለ30 ዓመታት አውሮፓን ያደቀቀውን ጦርነት ከማቆሙ ባለፈ ዛሬ ለምንመራበት ሀገራዊ ሉዓላዊነት ወይም ኔሽን ስቴት ሶቨርኒቲ ለተባለ ጽንሰ ሐሳብ መሰረቱን ጥሏል። በዚህ ስምምነት አማካኝነት ሀገራት ምንም ያህል በቆዳ ስፋት ወይም በሀብት ቢለያዩም በሕግ ፊት ግን እኩል እንደሆኑና አንዱ በሌላው የውስጥ ጣልቃ እንዳይገባ እንዲሁም የድንበር ክብር እንዲኖር ተወሰነ። ይህ ወቅት ዲፕሎማሲ ከሃይማኖታዊ የበላይነት ወጥቶ ወደ ሀገራዊ ጥቅም ያዘነበለበት እንደ ካርዲናል ሪችሊው ያሉ ዲፕሎማቶች የሀገር ጥቅም ከሁሉ በላይ ነው የሚሉበት መርህ ተግባራዊ ያደርጉበት የታሪክ ምዕራፍ ነው። ከዌስትፋሊያ በኋላ በ19ኛው መቶ ክፍለ ዘመን የተካሄደው የቪየና ኮንግረስ ኦፍ ቪየና ደግሞ የዲፕሎማሲን እንደ አንድ ሙያ በደንብ ደነገገው። በዚህ ታሪካዊ ስብሰባ ላይ አምባሳደሮች እንዴት እንደሚሾሙ፣ የማዕረግ ቅድመ ተከተላቸው ምን እንደሚመስልና ከሁሉም በላይ ደግሞ ዲፕሎማሲያዊ ያለመከሰስ መብት ዲፕሎማቲክ ኢሙኒቲ በዓለም አቀፍ ሕግ እንዴት እንደሚጠም ግልጽ ድንጋጌዎችና ደንቦች ተቀመጡ። በዚህ ምክንያት ዲፕሎማሲ ጦርነት ከተጀመረ በኋላ ለሽምግልና ብቻ የሚፈለግ ሳይሆን ጦርነት እንዳይነሳ አስቀድሞ የሚሰራ ስልታዊና ሳይንሳዊ ስራ ሆነ። ይህም ሀገራት በቋሚነት መልእክተኞቻቸውን በሌላ ሀገር ዋና ከተማ እንዲያስቀምጡና ቋሚ ኤምባሲዎችን እንዲመሰርቱ መንገድ ከፍቷል። ይህ የዲፕሎማሲ እድገት ነው ዛሬ የምናያቸው ግዙፍ ዓለም አቀፍ ተቋማትን ለመመስረት እንደ መንደርደሪያ ሆኖ ያገለግለው። የባለብዙ ወገን ግንኙነት ዘ 20th century and multilateralism። 20ኛው ክፍለ ዘመን የዲፕሎማሲ መድረክ ከሁለት ሀገራት ግንኙነት ወጥቶ ወደ ባለብዙ ወገንተኝነት ወይም መልቲላተራሊዝም የተሸጋገረበት ታሪካዊ ወቅት ነበር። ከሁለቱ አውዳሚ የዓለም ጦርነቶች በኋላ የሰው ልጅ የጋራ ደህንነቱን ለማስጠበቅ በሚል መጀመሪያ የመንግስታት ማህበር ሊግ ኦፍ ኔሽንስ በኋላም የተባበሩት መንግስታት ድርጅት ዩናይትድ ኔሽንስን በመመስረት ዓለም በኃይል ሳይሆን በጋራ ህጎች እንድትመራ መንገድ ከፍቷል። ይህ ዘመን ዲፕሎማሲ ከኤምባሲዎች ግድግዳ ወጥቶ ወደ ዓለም አቀፍ መድረኮች የተጋለጠበትና እንደ ኢትዮጵያ ያሉ ሀገራት በሊግ ኦፍ ኔሽንስ መድረክ የጋራ ደህንነት እንዲከበር ድምፃቸውን ያሰሙበት ትልቅ ምዕራፍ ነው። በቀዝቃዛው ጦርነት ወቅት ደግሞ ዲፕሎማሲ ከፖለቲካዊ ጨዋታነት አልፎ የኒውክሌር ጥፋትን ለመከላከልና የሰውን ልጅ ከጥፋት ለመታደግ ብቸኛው መንገድ ሆኖ አገልግሏል። በተለይም በ1962 የኩባ ሚሳኤል ቀውስ ወቅት በዋሽንግተን እና በሞስኮ መካከል የነበረው
ሚስጥራዊና ይፋዊ የጠረጴዛ ዙሪያ ፖለቲካ ዓለምን ከሶስተኛው የዓለም ጦርነትና ከጅምላ ጨራሽ መሳሪያዎች እልቂት ታድጓታል። ዛሬ ደግሞ የ21ኛው ክፍለ ዘመን ዲፕሎማሲ ከባህላዊ የሀገር ግንኙነት አልፎ እንደ አየር ንብረት ለውጥ፣ የሳይበር ደህንነት፣ የውሃ ፖለቲካና ዓለም አቀፍ የንግድ ውድድር ያሉ እጅግ ውስብስብና ድንበር ተሻጋሪ ጉዳዮች መፍቻ ቁልፍ ሆኖ እያገለገለ ይገኛል። ዲፕሎማሲ ዛሬም ቢሆን የሰው ልጅ ልዩነቶችን በሰላማዊ መንገድ ለመፍታት ያለው የመጨረሻውና ብቸኛው ተስፋ ሆኖ ቀጥሏል። የኢትዮጵያ ልዩ የዲፕሎማሲ ሚና ኢትዮጵያን ስፔሻል ሮል። በዚህ ዓለም አቀፍ የዲፕሎማሲ ታሪክ ውስጥ ኢትዮጵያ የራሷ የሆነ ደማቅና የማይፋቅ አሻራ አላት። ኢትዮጵያ በአውሮፓ የቅኝ ግዛት ዘመን ነፃነቷን፣ ሉዓላዊነቷን በደምና በአጥንቷ ጠብቃ በመቆየቷ ለመላው ጥቁር ሕዝብና ለአፍሪካ አህጉር የነፃነትና የዲፕሎማሲያዊ ድምፅ ሆና ለዘመናት አገልግላለች። ይህ የነፃነት ተምሳሌቷ በ19ኛው ክፍለ ዘመን መጨረሻ ላይ በአድዋ ድል የተረጋገጠ ሲሆን ይህም ለፓን አፍሪካኒዝም እንቅስቃሴ መነሳሳትና ለብዙ የአፍሪካ ሀገራት የነፃነት ትግል እንደ ብርሃን ሆኖ አገልግሏል። አዲስ አበባ የአፍሪካ አንድነት ድርጅትና የአሁኑ የአፍሪካ ህብረት መቀመጫ መሆኗ ብቻ ሳይሆን የአፍሪካ የዲፕሎማሲ መዲና ተብላ እንድትጠራ ያደረጋት ይህ ጥልቅ ታሪክ መሰረት ነው። ኢትዮጵያ በተባበሩት መንግስታት ድርጅት መስራችነትና በዓለም አቀፍ የሰላም ማስከበር ስራ ላይ ያላት ሚና በታሪክ መዝገብ ላይ በወርቅ ቀለም የተጻፈ ነው። ከቀድሞ የሊግ ኦፍ ኔሽን መድረክ ጀምሮ አጼ ኃይለ ሥላሴ በጄኔቫ ተገኝተው ለዓለም ሰላም፣ ለጋራ ደህንነት ወይም ኮሌክቲቭ ሴኩሪቲ ያደረጉት ታሪካዊ ንግግር የኢትዮጵያን የዲፕሎማሲ መርህ ለዓለም ያስመሰከረ ነበር። ከኮሪያ እስከ ኮንጎ፣ ከሩዋንዳ እስከ ዳርፉር ድረስ የኢትዮጵያ ሰራዊት በሰላም ማስከበር ተልዕኮች ላይ ያሳየው ጀግንነት፣ ሙያዊ ብቃትና ሰብአዊ አቀራረብ ሀገሪቱ በዓለም አቀፍ መድረክ ያላትን ተአማኒነት ከፍ አድርጎታል። ዛሬም ቢሆን ኢትዮጵያ የራሷ ብሔራዊ ጥቅም ከዓለም አቀፍ ትብብር ጋር ለማመጣጠር በምታደርገው ጥረት እንደ ብሪክስ ያሉ አዳዲስ ዓለም አቀፍ ጥምረቶች ውስጥ በመሳተፍ የዲፕሎማሲ አድማሷን እያሰፋች ትገኛለች። ይህ የታሪክ መሰረት ዛሬም ድረስ ለሀገሪቱ ትልቅ ዲፕሎማሲያዊ ካፒታል ከመሆኑ በላይ በቀጠናዊና በዓለም አቀፍ ጉዳዮች ላይ ወሳኝ ሚና እንድትጫወት የሚያስችላት ትልቅ ኃይል ነው። ትላንትም ነበር፣ ዛሬም አለ፣ ወደፊትም ለሰው ልጅ ህልውና ወሳኝ ሆኖ ይኖራል። የዓለም ኃይሎች ሚዛን ቢቀያየር፣ መንግስታት ቢወርቁና ቢነሱም፣ ንግግርና ድርድር ግን ሁሌም የሰላም ብቸኛ ቁልፎች ሆነው ይቆያሉ። በጦር ሜዳ የተገኘ ድል ጊዜያዊ ሊሆን ይችላል። በዲፕሎማሲያዊ ጠረጴዛ ላይ የሚደረስ ስምምነት ግን ለትውልድ የሚሻገር መረጋጋትን ይፈጥራል። እኛም በማስራስ ሚዲያ ይህንን ጥበብ በጥልቀት እንድንረዳውና ለሀገራችንም ሆነ ለዓለማችን ሰላም ያለውን ፋይዳ እንድንገነዘብ የዛሬው የታሪኩ ጉዞ አቅርበንላችኋል። የዛሬው ዝግጅት ይህን ይመስል ነበር። እናንተስ በዓለም የዲፕሎማሲ ታሪክ ውስጥ የበለጠ ትኩረት ሊሰጠው ይገባል የምትሉት የትኛውን የታሪክ ምዕራፍ ነው? ወይንስ ለወደፊቱ የዲጂታል ዲፕሎማሲው ዓለም ምን ይዞልን ይመጣ ብላችሁ ታስባላችሁ? ያላችሁን ሀሳብና አስተያየት በኮሜንት አጋሩን። ቪዲዮውን ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከማስራስ ሚዲያ ጋር ስለነበራችሁ ከልብ እናመሰግናለን። ለሀገራችን ሰላምን፣ ለዓለማችን መግባባትን እንመኛለን። መልካም ጊዜ። ዓለም በጣቶችሽ ትክክለኛ ትንታኔ ቁርቁሮ የሚያይታ ማስራስ የዓለምንም ብርት በተስፋ ብርሃን እናበራለን። ማስራስ ሚዲያ ዓለምን በአንድ ጣራ ስር